አንድ በጣም የምወደው ታሪክ አለ። ኤከርስ ኦፍ ዳይመንድስ ይሰኛል። ቆም ብለን ታሪኩን ለመመልከት ብንሞክር እዚች ምድር ላይ ስኬትን ፈልገው የተሳሳቱ ቦታዎች ላይ እየሄዱ ያሉ ሰዎችን እንመለከትበታለን። ታሪኩ ታዲያ ምን ላይ ያጠነጠነ ነው ካላችሁ፣ አሊ ሐፌድ የተባለ አንድ ገበሬ አለ። በመሬት ውስጥ ቆፍሮ እንቁ ማግኘት ከቻለ በጣም ብዙ የሚባል ሀብትን ማግኘት እንደሚችልና ፓወርፉል መባል እንደሚችል ልብ ይላል። ስለዚህ ቤተሰቡን ትቶ እርሻውን ትቶ ሀብትን የሚያመጣለትን እንቁ መፈለግ ይጀምራል። ታዲያ ብዙ ዓመት ፈልጎ በማጣቱ የተነሳ በመጨረሻም የራሱን ሕይወት አጥፍቶ ነው የሞተው። እድሜ ልኬን ይሄንን ሁሉ ነገር እየፈለግኩ እንዴት ላገኘው አልቻልኩም በሚል አይምሮ ነበር ሲሄድ የነበረው። ታዲያ እሱ ከሞተ በኋላ የእሱን እርሻ የተቀበሉት ባለቤቶች በጣም ብዙ የሚባለ አልማዝ በዛው እርሻ ውስጥ ሊያገኙ ይችላሉ። ኤከርስ ኦፍ ዳይመንድ በሚያስገርም ሁኔታ ዓለማችን ላይ ካሉ በሰው ልጅ ከተፈለጉ አልማዞች መካከል ትልቁ የተባለለት እሱ ነበር። ይህ እውነተኛ ታሪክ ነበረ። ጎካንዳ ማይን ይባላል። እስካሁን ድረስ ዓለማችን ላይ ፕሬሸስ ከሚባሉ ዳይመንዶች መካከል ከጎካንዳ ማይን የወጡት አልማዞች በዋነኝነት ይጠቀሳሉ። እስካሁንም ተሽጠው አያውቁም። ዋጋቸው ግን እየጨመረ ይሄዳል። አሁን ታዲያ ይህንን እውነተኛ ታሪክ ሰምተን የዚህም ታሪክ ዋናውን ፍሬ ሐሳብ እንዴት እንውሰድ ብለን ካሰብን የራሴን ቦታ ትቼ ሌላ ሰው ቦታ ጋር ሄጄ አልማዝ አገኛለሁ ካላችሁ ራሳችሁን ከድታችሁ እንደመውጣት አድርጋችሁ አስቡት። ከራሳችሁ ወጥታችሁ ሌላ ቦታ ሀብትን አገኛለሁ ብሎ ማሰብ ልክ እንደዛ ገበሬ በእናንተ ውስጥ በእናንተ እርሻ ውስጥ ያላችሁን ነገር ትታችሁ እንደማለፍ ነው። ወርቁ፣ አልማዙ፣ ሁሉም ውድ ነገር በእናንተ ውስጥ አለ። ሁላችንም ቢሆን ልንሽረውም አንችለውን ዋጋ ሊወጣለት የማይችለውንም ትልቁን ሀብት ማለትም ደግሞ ፖቴንሻላችንን አቅማችንን በውስጣችን ይዘናል። ልክ መጽሐፉ ላይ ኤከርስ ኦፍ ዳይመንድስ እንደተባለ ሁሉ እኛም ያን ያህል ኤከርስ ኦፍ ዳይመንድስ በውስጣችን እንዳስቀመጥን አድርጋችሁ አስቡት። ታዲያ ፖሊሽ ብናደርገው ብንወለውለው አልማዙ እንዲያብረቀርቅ ማድረግ ብንችል የተሻለ የህይወት ደረጃ ላይ መድረስ እንችላለን። ይህ ማለት ምን ማለት ነው? አይምሯችንን መመገብ በእውቀት በስኪል ወይንም በክህሎት አሊያም ደግሞ ጠቃሚ በሚባሉ ልማዶች አይምሯችንን ልንሞላ ይገባል። ይህንን በትክክል ማድረግ ከቻልን ውጫዊ የሚባሉት ነገሮች እንዳለ እየተሳኩልን እየተሟሉልን ይመጣሉ። መቼም ቢሆን አይጎልብንም። ሁሌም ቢሆን የምናገረው ነገር ነው። ሃፒነስ ከአይናችን ስር ነው ቁጭ የምትለው። ኤከርስ ኦፍ ዳይመንድስ ማለትም ደግሞ ያ ሁሉ አልማዝ በእናንተ ውስጥ ነው የሚገኘው። እጃችሁ ላይ የያዛችሁትን ነገር እንደ ቀልድ አታስረክቡ። እዚህ ምድር ላይ ሰዎች በተሳሳተ መንገድ ከተረዷቸው ነገሮች ውስጥ መካከል ሰልፍ ስቲም አንዱ ነው ብዬ አስባለሁ። እውነት ነው። ሰልፍ ስቲም የሚባለው ነገር እናንተ ለራሳችሁ የምትሰጡት ዋጋ ነው። ነገር ግን ዋናው አለመረዳት የሚጀምረው መቼ ነው ካላችሁ ከፐርፎርመንስ ጋር አንድ ማድረግ ስንጀምር ነው። ይህ ማለት የራሳችሁ ዋጋ እናንተ ባደረጋችሁት ነገር ላይ መሆን የለበትም። ይህንን ነገር ካላሳካው እኔ ሰው አይደለሁም ወይንም ደግሞ እኔ እንደማስበው አይነት ሰው አይደለሁም ብለን ራሳችንን እናወርዳለን። ዋናው ችግር ግን ምንድነው ካላችሁ እናንተ እኔ እንደዚህ አይነት ዋጋ አለኝ ብላችሁ ከመጀመሪያውም ካላመናችሁ ያንን የምትፈልጉትን ፐርፎርማንስ ልታገኙት አትችሉ። ስለዚህ ለራሳችሁ ያላችሁ ዋጋ መጀመሪያ መቅደም አለበት ማለት ነው። እኔ ይሄ ነገር ይገባኛል ብላችሁ አስባችሁ ነው መነሳት ያለባችሁ። በህይወት ውስጥ ማሸነፍ እንደሚገባችሁ እያሰባችሁ ማትንቀሳቀሱ ከሆነ እምነታችሁ ውስጥ ይህ ከሌለ ለማሸነፍ የሚያስፈልገውን ጥረት እንዳለ የምታደርጉ አይነት ሰዎች አትሆኑ። ምክንያቱም አይገባኝም ብላችሁ ስለምታስቡ ጥረቱም ደግሞ ለእናንተ ብዙ ይሆንባችኋል። ለዛ ላሰባችሁ ትልቅ ቦታ የሚያስፈልገውን ነገር እንዳለ የምታሟሉ አይነት ሰዎች አትሆኑ። በትምህርትም ሆነ በገንዘብም ሆነ ወይንም ደግሞ በሪስክም ቢሆን እዛ ትልቅ ቦታ ላይ ለመገኘት ምንም አይነት ነገርን የምታደርጉ ሰዎች አትሆኑ። ምክንያቱም ለራሳችሁ ያላችሁ ዋጋ ከመጀመሪያውም ያ ነገር አይገባኝም የሚል እምነትን የያዘ ነውና። ዴኒስ አንተ ሰልፍ ስቲምን እንዴት ነው የምትመለከተው ካላችሁ የቫሊዩአችሁ ማሳያ ወይንም ደግሞ የእናንተን ዋጋ ማቀው በፐርፎርማንሳችሁ ነው ማለት እችላለሁ። ምን አይነት ውጤቶችን እያስመዘገባችሁ እንደምትመጡ ተመልክቼ ለራሳችሁ ያላችሁን ዋጋ መመልከት እችላለሁ። ምክንያቱም ውጤቶቻችሁ ወይንም ደግሞ ፐርፎርማንሳችሁ ለራሳችሁ ያላችሁን ዋጋ የሚያሳይ ነው። ታዲያ አሁን ፐርፎርማንስ የቫልዩ መለኪያ ነው እያልኩ አይደለም፣ ወይንም ደግሞ የእናንተን ዋጋ በዚህ ለክቻለሁ እያልኩ እየነገርኳችሁ ሳይሆን ለራሳችሁ ያስቀመጣችሁትን ዋጋ የምመለከተው የእናንተ ዋጋ ሪፍሌክሽን ወይንም ደግሞ ነጸብራቁ ፐርፎርማንሳችሁ ነው እያልኩ ነው። ስለዚህ በህይወት የሚያሸንፉ ሰዎች አሸናፊነታቸውን ከመጀመሪያው የሚያገኙ ሰዎች ናቸው። እዚህ ምድር ላይ ካሉ አሸናፊዎች መካከል ደግሞ ጀማሪ ያልሆነ አሸናፊ የለም። ሁሉም ሰው መጀመሪያ ላይ ጀማሪ ነበር። ጀማሪ የሆኑትን ማንኛውም አይነት ሰዎች ብትመለከቱ ደግሞ ነገሩ ለእናንተ አዲስ ነው፣ ግራ ትጋባላችሁ። በምትሰሩት ነገር ላይ ጎበዝ ልትባሉ አትችሉ፣ ምክንያቱም ገና እየጀመራችሁ ነው።
በእናንተ ፊልድ ውስጥ ደግሞ ስኬታማ የሚባሉትንም ስታዩ በጣም አሪፍ የሚባል ሁኔታ ላይ እንዳሉ ትመለከታላችሁ። እኔ እነሱ ደረጃ ላይ አይደለሁም ብላችሁ ራሳችሁን ትንሽ ጣል ልታደርጉ ትችላላችሁ። ነገር ግን ሁሉም ጀማሪ ሆኖ እንደጀመረ ማስታወስም ደግሞ አለብን። ስለዚህ ጀማሪ ስትሆኑ እናንተም እንደሞኝ ልትታዩ ትችላላችሁ። ምንም የሚሰራውን የማያውቅ ሰው ልትባሉ ትችላላችሁ። ነገር ግን የጀማሪነት አንዱ ውበት እሱ ነው። አሁን ሰልፍ ስቲም ላይ ትልቁ ችግር ብዬ የማስበው ይሄ ነው። ብዙ አትሌቶችን ስትመለከቱ፣ ብዙ የስፖርት ሰዎችን ከተመለከታችሁ በቃ ባደረጉት ነገር ላይ ተነሳስተው የኔ ቫልዩ ይሄ ነው ይላሉ። ነገር ግን ያንን ነገር ማድረግ ያቆሙ ጊዜ የዛኔ ራሳቸውን ያጣሉ። እኔ ደግሞ ሁሌም ቢሆን በጣም ምርጥ የሚባል አትሌት ሆናችሁ ልትጨርሱ አትችሉም። የሆነ ሰዓት ላይ መዳከማችሁ አይቀርም። የህይወት አንዱ አካል ነው። ስለዚህ ምን ይሻለኛል ካላችሁ በምታደርጉት በማንኛውም ነገር ራሳችሁን እየሸለማችሁ መምጣት አለባችሁ። ምን ያህል አንበሳና ጀግና እንደሆናችሁ ለራሳችሁ ልትነግሩት ይገባል፣ ምንም ብታረጉ። ስለዚህ ትክክለኛ የሚባለው ሰልፍ ስቲም ኦተንቲሲቲን የሚጠይቅ ነገር ነው፣ ወይንም ትክክለኛ ማንነታችሁን ይጠይቃል። ያ ደግሞ ሂዩሚሊቲ ያለው ወይንም ትህትና አለው እንጂ ግልፍተኛ ሆናችሁ የምታደርጉት ነገር በሰልፍ ስቲም ሊመዘገብ ወይንም ደግሞ ሊያዝ አይገባም። ምክንያቱም ያ የኢጎ ድምፅ ስለሆነ። ዓለማችን ላይ በሰሩት ስራ ለዓለምን ባበረከቱት ነገር ታላላቅ የሚባሉትን ሰዎች ስትመለከቱ በጣም ዋርም ናቸው። ቀለል ያሉ ሰዎች ስትጠጓቸው አትፈሯቸው። ትሁት የሚባሉም ናቸው። ታዲያ ለምን ይሆን ብላችሁ ከጠይቃችሁ ለራሳቸው ያላቸው ዋጋ በጣም ትልቅ ነው። ብዙ ነገሮችንም የተመለከቱ ሰዎች ናቸው። ስለዚህ ምንም የሚደንቃቸው አይነትም አይደሉም። ታዋቂ የሚባሉ ሰዎችም ከሆኑ እንኳን በጣም ረጅም ሰዓት ከአድናቂዎቻቸው ጋር የሚያሳልፉ ናቸው። እያንዳንዱን መጥቶ የሚያናግራቸውን ሰው በክብር በፍቅር የሚያስተናግዱ ናቸው። ለሌሎች ለማያውቋቸው ዝቅተኛ የሚባል ስራ ለሚሰሩ ሰዎች እንኳን ትህትናቸውን ሲያሳዩ ትመለከታላችሁ። ግሬሽስሊ የሚኖሩ በሞገስ የሚኖሩ ሰዎች የሆኑት ለምንድን ነው? ትክክለኛ የሚባለውን ማንነታቸውን እየኖሩ ስለሚቀጥሉ ነው። ትክክለኛ የሚባል ላይ የራሳቸው ዋጋ አላቸው። ስለዚህ አውተንቲክ ሰልፍ ስቲም ማለት ምን ማለት ነው ካላችሁ በጣም ምርጥ ከሚባለው ሰው እኩል ነኝ፣ ቤስት ከማይባሉት ምርጥ ከማይባሉትም ደግሞ በምንም አልሻለም ብሎ ማሰብ ነው። እዚህች ምድር ላይም በጣም ትናንሽ የሚባሉ ሰዎች እንደሌሉ ማወቅ መቻል አለባችሁ። ሁላችንም እኩል ነን። ትንሽ የሚባል ስራ የሚሰራው ሰው ትልቅ ስራ ከሚሰራው ሰው እኩል ነው። ስለዚህ ዋናው ቁም ነገር እዚህ ጋር ምንድን ነው? ሰልፍ ስቲማችሁን ለማሳየት ብላችሁ ለራሳችሁ ያላችሁን ዋጋ ለማሳየት ብላችሁ ሾው ኦፍ ማድረግ የሚገባችሁ ከሆናችሁ ያላችሁን ነገር ገልጣችሁ ማሳየት የምትጀምሩ አይነት ሰዎች ከሆናችሁ ትክክለኛ የሚባል ቫልዩ ያላችሁ አይደላችሁም። ወይንም ደግሞ ትንሽዬዋን ማንነታችሁን ለመደበቅ እየሞከራችሁ ነው። ነገር ግን ግልጽ ከሆናችሁ ክፍት ከሆናችሁ ለሚመጣው ሰው እናንተ በጣም ትሁት ሆናችሁ የምትቀርቡ አይነት ሰዎች ከሆናችሁ ግን ምንም አይነት የሚያሸፍን ነገር የላችሁ። ዋጋችሁ በጣም ብዙ ከመሆኑ የተነሳ ከማንም ጋር ሼር የማድረግ ፍላጎት አላችሁ ማለት ነው። የምታጋሩትም ነገር ከእናንተ ላይ የሚቀንስባችሁ ምንም ነገር የለም። ምክንያቱም ለራሳችሁ የሰጣችሁትን ዋጋ ማንም ሰው ሊቀንስባቸው አይችልም። እዚህ ዓለም ላይ በጣም ተራ የሚባሉ ሰዎችን ከትላልቅ ውጤቶች የሚከለክላቸው ነገር ምንድን ነው ካላችሁ መጀመሪያ የሚሄዱበትን ቦታ ቀድመው አለማወቃቸው ነው። አለማወቃቸው ብቻ ሳይሆን እዛ ቦታ ላይ መጀመሪያ ባይምሯቸው ሄደው መድረስ መቻል አለባቸው። አብዛኞቹ መሪዎች አሁን ይህንን በደንብ ይረዱኛል ማለት እችላለሁ። ምክንያቱም ብዙ ጊዜ ባለ ራዕዮች ናቸው። ወደፊት ምን መፍጠር እንደሚፈልጉ ልብ ያሉ ያስተዋሉ ናቸው። አብዛኛው ጊዜ ሰዎችን መሪዎችን የሚከተሉት ለምንድን ነው ካላችሁ እነዚህ መሪ የተባሉ ሰዎች የሚሄዱበትን አቅጣጫ ያወቁ ሰዎች እንደሆኑ ሰዎቹ ስላወቁ ነው። ኖሌጅ ወይንም ደግሞ እውቀት የሚባለው ነገር ልክ እንደ ገንዘብ ነው። እናንተ እጅ ላይ ካለ ምንድን ነው የምታደርጉበት? $100 ሚሊዮን ባንክ አካውንታችሁ ውስጥ አስቀምጣችሁ እዛው ባንክ አካውንታችሁ ውስጥ እንደተቀመጠ እድሜ ዘመናችሁን አሳልፋችሁ ብትሞቱ ምን ዋጋ አለው? እውቀትም ልክ እንደዛው ነው። አይምሯችሁ ውስጥ ያለውን ነገር እንዳለ ሼር ማድረግ ወይንም ደግሞ ለሰው ልጅ ማጋራት መቻል አለባችሁ። አለበለዚያ እውቀታችሁ አይጠቅማችሁ። እዚህ ምድር ላይ በጣም ብዙ የሚባል ገቢ ያላችሁ ሰዎች ብትሆኑ፣ ብዙ ሀብት ቢኖራችሁ ገንዘባችሁን ለሰው አውጥታችሁ መስጠት የማትችሉ አይነት ሰዎች ከሆናችሁ ገንዘባችሁ ምን ይሰራላችኋል? በህይወት ዘመናችሁ ያገኛችሁትን ገንዘብ እንዳለ እስከምትሞቱበት ቀን ድረስ ልትጠቀሙት ይገባል። ይህ ማለት ምን ማለት ነው? ለራሳችሁ ስኬትን እንደፈጠራችሁት ሁሉ ለሌሎች ሰዎችም በቻላችሁት አቅም ስኬትን ልትፈጥሩላቸው ይገባል። ስለዚህ ሰልፍ ስቲም የሚባለውን ነገር ከምንም አይነት ውጫዊ ነገር ጋር ልታገናኙት አይገባም። ሙሉ ለሙሉ የውስጣዊ ጨዋታ ነው። ውስጣዊ ዓለማችሁ ላይ ለራሳችሁ ክሬት የምታደርጉት ወይንም ደግሞ የምታስቀምጡት ዋጋ ነው።
ታዲያ አብዛኛው ጊዜ የሰው ልጅ ለምንድነው የሚናደደው ብለን ከተመለከትን ዋጋ አለኝ ብላችሁ ዋጋችሁን ያስቀመጣችሁበት ቦታ ትሬትንድ ሲሆን ወይንም ደግሞ ያቺን ቦታ መታጦ ሲመስላችሁ ነው የምትናደዱት። ታዲያ ይህንን ዋጋ የሚወስዱባችሁ ስለመሰላችሁ ነው። ያንን ዋጋ ግን በውስጣችሁ ውስጥ የምታደርጉት ቢሆንስ? በአበንደንስ የተጥለቀለቃችሁ ሰዎች ብትሆኑስ? ሰው መውሰድና መንጠቅ የማይችለው ነገር ላይ ሀሳባችሁንና ትኩረታችሁን ያረጋችሁ ሰዎች ብትሆኑስ? ምንም ነገር እናንተን የማይጎዳችሁ ሰዎች ትሆናላችሁ። ሰው እናንተ ፊት ለፊት መጥቶ እያንዳንዱን ነገር እያነሳ ወይንም ደግሞ ሜንሽን እያደረገ እናንተን የሚሰድባችሁ ከሆነ እንዴት ነው ሪያክት የምታደርጉት? ከተናደዳችሁ ዋጋችሁ እሱ ባለው ነገር ላይ ነው ማለት ነው። በውስጡ ሰላም የሆነ ሰው፣ ሁሌም በውስጡ መትረፍረፍን እያሰበ ያለ ሰው ምንም አይነት ነገር ቢባል ይህም አለለካ ብሎ ስቆ የሚያልፍ ሰው ነው። በህይወት ውስጥ ምን ያጋጥመኛል ወይንም ደግሞ በህይወት ውስጥ የሚከሰቱብኝ ነገሮች ምንድናቸው የሚለው ነገር በጣም ማተር የሚያደርግ ነገር አይደለም። ምክንያቱም ምንም አይነት ነገር ሊያጋጥማችሁ ይችላል። እነዛ ነገሮች ግን የምትመለከቱበት መንገድና ለነዛ ነገሮች የምትሰጡት ምላሽ ትልቅ የሚባል ቦታ ሊኖረው ይችላል። ሁለት ሰዎች ተመሳሳይ ስድብ ተሰድበው አንዱ ስቆ የሚያልፍ ነው፣ አንደኛው ደግሞ በንዴት እያበደ ቀኑን የሚያበላሽ ሰው ሊሆን ይችላል። ማንም ሰው ትክክለኛ የሚባለውን የእናንተን ቫሊዩ ወይንም ደግሞ ዋጋችሁን ሊወስድባችሁ አይችልም። ያንን ኃይልና ስልጣን ራሳችሁ በገዛ እጃችሁ ካላስረከባችሁ በስተቀር ማንም ሰው ሊወስድባችሁ አይችልም። በጣም ብዙ ጊዜ የሚተቿችሁን ሰዎች ተመልከቱ። በጣም ብዙ ችግር ያለባቸው ሰዎች ለትችት በጣም ቅርብ ናቸው። ምክንያቱም እናንተን ኤሌቬትድ በሆነ ቦታ ላይ ነው የሚመለከቱት። እናንተ ያላችሁበት ቦታ ለእነሱ ከፍታቸው ስለሆነ ከፍ ብለው እናንተን መመልከት አይፈልጉም። እናንተን ከነሱ እኩል ለማድረግ ይሞክራሉ። ያንንም የሚያደርጉት ደግሞ በትችት ነው። በምታደርጉት ነገር እንዳለ እንከንን ወይንም ደግሞ ጥፋትን የሚፈልጉ ሰዎች አግኝታችሁ አታውቁም? እንደነዚህ አይነት ሰዎች እናንተ ከነሱ በላይ ስትሆኑ ደስ የማይላቸው ሰዎች ናቸው። ጥሩ የሚባል ስሜት እንዲሰማቸው እናንተ ከነሱ ዝቅ ማለት አለባቸው። ይህንንም በራሳችሁ ህይወት ውስጥ መመልከት መቻል አለባችሁ። ዝነኛን ሰው ስትመለከቱ ወይንም ደግሞ በጣም ስኬታማን ሰው ስትመለከቱ እንከን ትፈልጋላችሁ ወይ? እሱማ ነገሮቹ ተመቻችተውለት ነው ያደገው። እሱማ ገንዘብ ነበረው። አይ ወላጆቹ እኮ አላቸው፣ ሰርቆን ያመጣው፣ በጣም ብዙ ቁልፍ የሚባሉ ሰዎችን ያውቃሉ እያላችሁ ስኬቱን ለማጠልሸት የምትሞክሩ ከሆነ እሱ ከናንተ በጣም የላቀ ደረጃ ላይ ስላለ እናንተ እሱን አወረዳችሁ ከራሳችሁ እኩል ለማድረግ እየሞከራችሁ ነው። ለምን? ኮምፎርታብል እንድትሆኑ፣ ደስ እንዲላችሁ። የዛኔ ህሊናችሁ እናንተን መውቀስ ያቆማል። እንደሱ እኮ መሆን ትችል ነበር ነገር ግን አልቻልክም ብሎ እንዳይወቅሳችሁ ያ ሰው ሰርቆ ነው፣ ያ ሰው ተሟልቶለት ነው ትላላችሁ። እናንተ ደግሞ መስረቅ የምትፈልጉ ሰዎች እንዳልሆናችሁ ስለምታስታውሱ ህሊናችሁም ደግሞ በቃ ሰላማዊ ሆኜ ድሃ ሆኜ ብኖር ይሻላል ይላል ማለት ነው። ብዙ ጊዜ የምንተቻቸው ሰዎች ከኛ በላይ ያሉ ሰዎች ናቸው። ከኛ በታች እየሰሩ ያሉትን ሰዎች የምንመለከታቸው ራሱ አይመስለኝም። ከላይ ያሉትን የምንተቸው የምንወቅሰው ለምንድን ነው? እኛ ጥሩ ስሜት እንዲሰማን፣ በቃ ህሊናችንን ለማሳረፍ። ህይወት ዴስቲኔሽን አላት ብላችሁ የምታምኑ አይነት ሰዎች ከሆናችሁ ምንም አይነት ዴስቲኔሽን ወይንም ደግሞ መዳረሻ እንደሌለ ልነግራችሁ እፈልጋለሁ። ደስታ ሄዳችሁ ቁጭ የምትሉባት ነገር አይደለችም፣ መንገድ ነች። ደስታ በቃ አንዷ አካል ነች፣ ጉዞአችሁ ትሆናለች። ደስተኛ ናችሁ ወይ ብዬ ስጠይቃችሁ አሁን ላይ አዎ ብላችሁ መመለስ የማትችሉ ሰዎች ከሆናችሁ ወደፊት ምንም አይነት ነገር ቢመጣ እንኳን ደስታችሁን የምታገኙ አትሆኑ። ደስታ የሚመጣው ወደፊት በእናንተ ህይወት ውስጥ የሆነ ነገር ሲፈጠር ከሆነ ያ ደስታ የሚቆይ አይሆንም ማለት ነው። ምክንያቱም የሆነ ሌላ ነገር የሚመጣና ደግሞ መጥፎ ስሜት እንዲሰማቸው ያደርጋቸዋል። የሚዋዥቅ ይሆናል። ለምን? ህይወት ልክ እንደ ሮለር ኮስተር ስለሆነች ነው። ከፍታና ዝቅታ ያለባት ዓለም ውስጥ እየኖርን ነው። በህይወት ውስጥ ምን ሊያጋጥመን እንደሚችል መቼም ቢሆን ልንገምት አንችልም። ስለዚህ አናውቀውም ማለት ነው። ደስታ ግን ምንድን ነው ካላችሁ ጥርሳችሁን መቦረሽ፣ ጫማችሁን ማሰር፣ መንዳት፣ በእንደነዚህ አይነት ሲምፕል በተባሉ ነገሮች ውስጥ የሚገኝ ነገር ነው። ታዲያ ደስታችሁን በእንደነዚህ አይነት በጣም ቀላልና ሲምፕል በሚባሉ ነገሮች ውስጥ ማግኘት የምትችሉ ሰዎች ከሆናችሁ ልጅ ወደፊት ስትወልዱ ወይንም ደግሞ ትምህርታችሁን ተምራችሁ ስትጨርሱ ገንዘብ ስታገኙ የምታገኙት ምንም አይነት ደስታ እንደሌለ ታውቃላችሁ። አሁንም ደስተኛ ናችሁ። ወደፊት በህይወት ውስጥ ጥሩ የሚባሉ ነገሮች ቢመጡም ባይመጡም ደስተኛ እንደምትሆኑ እርግጠኛ ናችሁ ማለት ነው። በህይወት ውስጥ ምንም አይነት ነገር ሊያጋጥመን ይችላል። በነዛ ሁሉ ጊዜያቶች ውስጥ ግን ሃፒነስ ኢዝ አ ስቴት ኦፍ ማይንድ ብላችሁ ልታስቡ ይገባል። አይምሯችሁ መኖሪያውን ደስታ ውስጥ ማድረግ መቻል አለበት ማለት ነው። ዋናው መኖሪያችሁ ይሆናል። ሀዘን ይገጥማችኋል ወይ? አዎ በደንብ። ሀዘን ግን ቴምፖራሪ ነው፣ ለትንሽ ጊዜ ነው። መቼስ የምትወዱትን ሰው አጣችሁ ደስተኛ አትሆኑ። ለማዘን የራሱ የሆነ ጊዜ አለው፣ ለማልቀስ የራሱ የሆነ ጊዜ አለው። ነገር ግን በአጠቃላይ ስቴት ኦፍ ማይንዳችሁን ስትመለከቱት ግን ምንም አይነት ነገር ቢፈጠር እናንተ የምትኖሩ ሰዎች እንደምትሆኑ ታውቃላችሁ። ደስታችሁ ውጫዊ ነገር ላይ አይደለም ማለት ነው። በህይወት ውስጥ ደስ የሚለው ነገር እናንተን የሚመስል ሰው ነው የምታገኙት። ይህ ማለት እናንተ ሁሌ ደስተኛ የምትሆኑ ሰዎች ከሆናችሁ እንደናንተ ደስተኛ የሆኑ ሰዎች ናቸው በህይወታችሁ ውስጥ የሚኖሩት። ሁሌ ማማረር፣
ሁሌም ቢሆን ማልቀስ ወይንም ደግሞ የሆነ እንከን መፈለግ ከሆነ ስራችሁ በህይወታችሁ ውስጥ የሚከቧችሁ ሰዎች እንደነዚህ አይነት ሰዎች ይሆናሉ። እዚህ ዓለም ላይ ትልቅ የሚባለው ስጦታ ምንድነው ካላችሁ በህይወት መቆየት ነው። በህይወት እንደመቆየት በጣም ትልቅ የሚባል ነገር የለም። እጆቼ ይሰራሉ አመሰግናለሁ ማለትን መልመድ አለባችሁ። አይኖቼ ይሰራሉ አመሰግናለሁ። ያላችሁን ነገር እየጠቀሳችሁ ማመስገን መልመድ አለባችሁ። ጤናችሁን ስታጡ ነው ምን ያህል ጤነኛ እንደነበራችሁ ወይንም ደግሞ ምን ያህል ጤናማ የተባለ ህይወት እስከዛሬ እየኖራችሁ እንደነበራችሁ ልብ የምትሉት። ስለዚህ እነዚህ አብዛኛው ጊዜ ችላ ብለን የምናልፋቸውን ነገሮች ልብ በሉ፣ አስተውሉ፣ አመስጋኝም ልትሆኑ ይገባል። የዛኔ ህይወት ለእናንተ ጣፋጭ ትሆናለች ይለናል አሜሪካን ሞቲቬሽናል ስፒከር ዴኒስ ዌይትሊ። እስከ መጨረሻው ስለተከታተላችሁ እያመሰግናለሁ። ቻው።